ሴት ናት ሀገር ፍቅር እምነት ሴት ናት ይህ በተለያዩ ማህበራዊ ቀውሶች ውስጥ የነበሩ አስከፊውን ትላንታቸውን የቀየሩ በማዕከሉ በቀሰሙት ክህሎትና ተሐድሶ ዛሬ የነገ ታሪካቸውን እየጻፉ ያሉ ሴቶች አንደበት ነው። በአራተኛው ዙር የለነገዋ የሴቶች የክህሎትና የስልጠና ማዕከል ተመርቀው ወደ ስራ ተሰማርተዋል። ታዲያ እነዚህ ወጣት ሴቶች ለአምስተኛ ዙር ተመራቂዎች ምክራቸውን እንዲህ ሲሉ ለግሰዋል። እኔ ሂጃብ ማድረግ ይናፍቀኝ ነበር። እኔ መስገድ ይናፍቀኝ ነበር። ጎዳና ቆሜ ሰዎች ሰግዶ ሲመጡ እኔስ መች ነው እንዲሞናል ነበር። እውነት ቀልድ ይመስላል፣ በጣም ከባድ ነበር። አሁን ግን ስራዬን ሰርቼ እገባለሁ። እንደ ሰው ማታተኛለሁ፣ ጧት ስራ ብዬ እወጣለሁ፣ እሰግዳለሁ፣ አላህን አመሰግናለሁ። ለሚሰጣችሁ እድል ራሳችሁን ዝግጁ አድርጉ፣ ሰበብ አድርሱ። ራሴን ችዬ ልጄን ማስተዳደር የምችል ሰው ሆኛለሁ፣ የትላንትና ማንነቴን ትቼው። ስለዚህ እህቶቼ ይሄን ሁሉ ስልጠና ዙር ጨርሳችሁ ዛሬ ላይ ቆማችሁ ነጋችሁን የምታስተካክሉት እናንተ ናችሁ። የአምስተኛ ዙር ተመራቂዎች የትላንት ስብራታቸውን ጠግነው የተሰጣቸውን የሙያ ክህሎትና ተሐድሶ ወደ ተግባር ሊቀይሩ ተዘጋጅተዋል። ካለፈውና ካመለጡን እድሎች ይልቅ የሚመጣውና የምናየው ይበልጣል ባይ ናቸው። በጣም መጥፎ ህይወት ውስጥ ነበረ የምኖረው። አስፋልት ላይ ጎዳና ተዳዳሪም ነበርኩኝ። ብዙ ነገር ሁኛለሁኝ እና እዚህ ደርሼ እዚህ ግቢ በመግባቴ ብዙ ነገር ተለውጧል። ባህሪም እኔም ጭንቅላቴ ራሱ መስራት ጀምሯል ብዬ ነው የማስበው። ስራዬን በደንብ አድርጌ በመስራት ልጆቼን በማሳደግ ለሌላዎቹም ትምህርት በመስጠት ተባበራለሁ ብዬ ተስፋ አረጋለሁ። በጣም አሪፍ ነው። ጥሩ ስልጠና ወስደን በዚህ በምግብ ዝግጅት ላይ በዚህ ስራ ላይ ሰርቼ ራሴን ቀይሬ እንደኔ አይነት ሴቶችን ደግሞ እንደዚህ አይነት ችግር ላይ አውጥቼ በቃ እንደ መስራት ነው የምፈልገው። በከተማዋ እየተሰሩ ካሉ ሰው ተኮር ስራዎች አንዱ በተለያዩ ማህበራዊ ቀውሶች ውስጥ የነበሩ ሴቶችን በሙያ ክህሎትና ስብዕና ገንብቶ ወደ ተሻለ ህይወት መቀየር ነው። ከተማችን ብዙ ስራዎች ስትሰራ ከተማዋን ለማበልጸግ አጠቃላይ ሀገራችንን ለማበልጸግ የምናደርገው ጥረት የሰው ህይወት የሰው አኗኗር እንዲቀየር እንዲበለጽግ ነው። ዋናው ማዕከላችን ሰው ነው። ሰው ላይ እንደዚህ አይነት ውጤት የሚመጣው ደግሞ ሁሉንም ማህበረሰብ በአካታችነት በተገቢው በፍትሃዊነት ተጠቃሚ እንዲሆን ስናደርግ ነው። ከዛ ውስጥ እናንተ አንዱ ማሳያ ናቸው። እነዚህ ተመራቂዎች አዲስ አበባ ስብራቶቿ የሚጠገኑባት ከተማ የማድረግ ተግባር ውጤትም ናቸው። ማዕከሉ የዛሬዎቹን ተመራቂዎች ጨምሮ በድምሩ 3259 ሰልጣኞችን አስመርቆ ወደ ስራ ዓለም እንዲቀላቀሉ በማድረግ ህይወታቸውን በተሻለ መንገድ እንዲመሩና ለሌሎችም አርአያ እንዲሆኑ አስችሏል። ዛሬ እዚህ ደርሳችኋል። ነገ ደግሞ ከዚህ የበለጠ ትልቅ አቅም፣ ትልቅ እድልና ትልቅ ስኬት ይጠብቃችኋል። ስኬት ሁሉ ጊዜ የጥረት ውጤት ናት። ስኬት እድልን የመጠቀም ብቃትን ይጠይቃል። የተፈጠረ እድልን አለማባከንን ይጠይቃል። ህይወታችሁ ለሌሎች ምሳሌ ሆኖ የሚናገር ነው የሚሆነው። የለነገዋ የሴቶች ተሐድሶና ክህሎት ማዕከል በአምስተኛው ዙር 858 ሰልጣኞችን በስነ ውበት፣ ፋሽንና ጨርቃ ጨርቅ፣ በምግብ ዝግጅትና በተለያዩ የሙያ ዘርፎች አሰልጥኖ አስመርቋል። ስልጠናውን ከወሰዱ 858 ሰልጣኞች መካከል 95 በመቶ የሚሆኑት የሙያ ብቃት ማረጋገጫ ምዘና ወስደው ያለፉም ናቸው። እነዚህ ሰልጣኞች የተሰጣቸውን የንድፍ ሐሳብና የክህሎት ስልጠናቸውን በሚገባ ተከታትለው የተቋም ምዘና ከመውሰዳቸው በተጨማሪ በከተማ ደረጃ የተሰጠውን የብቃት ማረጋገጫ ፈተና ወስደው የዛሬዎቹ የአምስተኛ ዙሮች 95% አልፈዋል። የለነገዋ የሴቶች ተሐድሶና የክህሎት ማበልጸጊያ ማዕከል ማህበራዊና ኢኮኖሚያዊ ተግዳሮቶችን ለሚጋፈጡ ሴቶች መደገፊያ እንዲሆን የተቋቋመ ሲሆን የስነ ልቦና ድጋፍና የጤና እንክብካቤን ጨምሮ ሙያዊ ስልጠናዎችን የሚሰጥ ተቋም ነው።